በጸሎት ውስጥ ስትሆኚ ድል አለ በሚል ርዕስ የእግዚአብሔርን ቃል ሼር አደርገዋለሁ ማለት ነው። በጸሎት ውስጥ ስንኖር፣ በጸሎት ህይወት ውስጥ ስንኖር፣ በጸሎት አጀንዳ ውስጥ ስንኖር፣ በጸሎት ድርጅት ውስጥ ስንኖር የሚመጣ ድል የተለየ ነው ማለት ነው። የሚመጣ ድል ልዩ ነው ማለት ነው። የሚመጣ ስጦታ ልዩ ነው ማለት ነው። የሚመጣው ድል የተለየ ለየት ያለ ነው ማለት ነው። ስለዚህ መጸለይ፣ በእግዚአብሔር ፊት መሆን፣ እግዚአብሔርን ፊቱን መፈለግ፣ የእግዚአብሔርን ፊት መፈለግ። አንተ ትችላለህ፣ አንተ አዋቂ ነው፣ ካንተ በቀር ቅዱስና የለም፣ ካንተ በቀር እውነተኛ አምላክ የለም፣ ካንተ በቀር የሚያድን ለነፍስ ዋስ የሚሆን የለም ብላችሁ ብለክና ብለን በእግዚአብሔር ፊት ስንሆን እግዚአብሔር አምላክ የልባችንን ማሸትን ይሰጣል ማለት ነው። እግዚአብሔር አምላክ የልብሽን ማሸትን ይሰጣል ማለት ነው። ልመናውን፣ ጸሎትን እግዚአብሔር አምላክ ይሰማል። የለመንሽውን ልመና፣ የጸለይሽውን የጸሎትህን ፍሬ ታገኛለሽ ማለት ነው። ዛሬም በእግዚአብሔር ፊት ወድቃቸው የምትጸልዩ፣ እግዚአብሔርን ፊቱን የምትፈልጉ፣ እግዚአብሔር አምላክ ለኔ ይበልጣል፣ ምንም ቢቀራ ምንም ቢሆን ባይሆን እግዚአብሔር አምላክ ከኔ ጋር ያለ አምላክ ከሁሉ በላይ ነው። እሱ ስላለ በየትኛው ወጀብ በየትኛው ነገር ላይ ልቤ አትናወጥም። ምክንያቱም ተስፋ የሰጠ እግዚአብሔር የታመነ ነው። ሃሌሉያ። ስለዚህ ዛሬ በእግዚአብሔር ፊት ሆኖ የምትጸልዩ፣ እግዚአብሔርን ፊቱን የሚፈልግ በተለየ ነገሮች በተለየ ጉዳይ እግዚአብሔርን ፊት የሚፈልግ በእግዚአብሔር ፊት ሆኖ እግዚአብሔርን ፊት የሚፈልግና በእግዚአብሔር ፊት ሆኖ ጸልዩ። ጸሎት የምትጸልይ ጸሎት መልስ ለማግኘት ከፈለሽ አውጥተሽ ጮይ፣ ከእግዚአብሔር ጋር ተነጋገሪ። እግዚአብሔር አምላክ ድል ይሰጣል። ባስለቀሰ ነገር ላይ፣ ባስጨነቀ ነገር ላይ፣ እያስጨነቀ እያስፈራ ያለው ነገር እያስፈራ ያለ ወጀብ ላይ የእግዚአብሔር እጅ ይመጣል። የእግዚአብሔር ክንድ ይመጣል። የእግዚአብሔር ኃይል ይመጣል። የዛን ጊዜ ያስደከመ ነገር፣ ያስለቀሰ ነገር፣ ያስጨነቀ ነገር አንድ ቀን ከሕይወትሽ፣ አንድ ቀን ከቤትሽ እግዚአብሔር አምላክ በእግዚአብሔር ኃይልና በእግዚአብሔር ብርታት፣ በእግዚአብሔር ቸርነትና በእግዚአብሔር ምሕረት ከላይሽ ይራገፋል። ከላይክ ይራገፋል። የሚያራግፍ አምላክ አለ። ሃሌሉያ። ኢየሱስ ለዘላለም ጌታ በመጽሐፍ ቅዱስ ላይ ማለት ነው። በመጽሐፍ ቅዱስ ላይ እኔ በጣም እያነበብኩኝ ይህንን ቃል እያነበብኩኝ እንዴት ነው የተባረኩኝ። የእግዚአብሔርን ቃል ሲያነበብ ይህ ቃል ያጽናናል፣ ይባርካል። ጌታ ኢየሱስ ይባረክ። ሃሌሉያ። ምንም ባይሆን ባይመኝ ባይደላ ብሳካ ባይሳካ ይህ ቃል ስላለ አልፈራም። ሃሌሉያ። ይህ ቃል ስላለ አልፈራም። በእሱ ላይ በእግዚአብሔር ላይ ድግፍ ይበል። እግዚአብሔር አምላክ ሁሉ ማድረግ፣ ሁሉ መሰጣት፣ አቅም አለ፣ ጉልበት አለ፣ ኃይል አለ፣ ብርታት አለ። ስለዚህ እግዚአብሔር ፊትን እንድንፈልግ ቅዱስ እግዚአብሔር ይርዳን። በኢየሱስ ክርስቶስ ቃሉን አነባለሁ። የቃሉ ክፍል አንደኛ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 1 በኢየሱስ ክርስቶስ አያችሁ። ሐና እንዲህ እያለች ጸለየች ይላል የእግዚአብሔር ቃል። ለመነች ይላል። ግን ለምነና ጸልያ በከንቱ የእሷ እንባ የእሷ ጸሎት በከንቱ አልቀረም ማለት ነው። በእግዚአብሔር ፊት ሆኖ እግዚአብሔርን የሚያገለግለው ነቢይ ወይም ብላቴና የእግዚአብሔር ልጅ ኤልያስ ምስጢሩን አላወቀም ነበር። ነገር ግን ምስጢሩን የሚያውቅ ኤልያስ ፊቱን አይቶ ሁኔታን አይቶ
ጓደኛ አይደለም፣ እናት አባት አለ የምትሉ ነገር አይደለም። እግዚአብሔር አምላክ ከፍ ከፍ ካደረገ ዝቅ የሚያደርግ የለም። እግዚአብሔር ዝቅ ያደረገ ደግሞ ከፍ የሚያደርግ የለም። አራት እሱን ማወቅ አለባችሁ፣ ማወቅ አለብን ማለት ቀድም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ። አያችሁ፣ በጠላቶቿ ላይ አፉን እንዲከፈት በምስጋና እንድትቆም እግዚአብሔር አደረገኝ ብላ አፏን ከፍ አድርጋ ድምጿን ከፍ አድርጋ እንድታወራ አፉ እንዲንቀሳቀስ ምላስ እንዲያመሰግን በጠላቶች ፊት ለፊት በድል ያቆመልኝ። ያስጨነቀ ነገር ነበረ፣ የሚያስለቅስ ነገር ነበረ፣ ውስጧን የሚያሳዝን ነገር ነበረ። ይህም ደግሞ ልጅ ማጣት ነው ማለት ነው። ባሉ ሀናን በጣም ነው የሚወደው። ነገር ግን እሷ ለፍናና ያለው ልጅ ለፍናና የሰጠው እግዚአብሔር አምላክ ልጆችን ያሳቀፈ እግዚአብሔር አምላክ ለኔስ አያሳቅፈው ወይ? ለኔስ አይሰጣም ወይ? እግዚአብሔር ይሰጣል ብላ በባሏ ላይ ሳትመካ ባሌ አለ ሳትል ይሄ አለ ሳትል ያ አለ ሳትል እግዚአብሔር ለኔስ ይሰጣል። እግዚአብሔር አምላክ ልጅን ያሳቅፋል። ለፍናና የሰጠው ማጸኑን ከፍቶ ለፍናና የሰጠ ለኔም ይሰጣል። ቀን አለ እንጂ እግዚአብሔር አምላክ ብዘገይም በቤቴ ላይ በርግጥ ይመጣል፣ በሕይወቴ ላይ በርግጥ ይመጣል፣ በጥያቄ ላይ በርግጥ ይመጣል ብላ በእግዚአብሔር ላይ ተማመነች፣ ጸለይ። ምዕራፍ 1 ላይ እንባው ጸሎቷ አለ። በጸሎት እግዚአብሔር እየጠበቀች እግዚአብሔር አምላክ ደግሞ እሷን ደግሞ ምዕራፍ 2 ላይ እንዲያሰባ እግዚአብሔር አምላክ ልጅ እንደሰጠ እግዚአብሔር አምላክ ምዕራፍ 1 ላይ ልጅ ሳሙኤል እግዚአብሔር አምላክ እንደሰጠ ቃል ይናገራል። ምዕራፍ 1 ሲታመሙ ማለት ነው። ምዕራፍ 2 ላይ ቀንዴ በእግዚአብሔር ከፍ አለ፣ አፌ በጠላቶች ላይ ተከፈተ። ኢየሱስ ለዘላለም ጌታ በመዳኔ ደስ ይበላል። አያችሁ፣ ደስታን የሚሰጠው ብር አይደለም፣ ደስታ የሚሰጠው ሀብት አይደለም፣ ደስታ የሚሰጠው እውቀት አይደለም፣ ደስታ የሚሰጠው ሌላ ነገር አይደለም ማለት ነው። የደስታ ምንጭ እግዚአብሔር ነው። የሚያስደስተው ልጅ ቢኖርም ሀብት ቢኖርም የፈለጋችሁን ልትበሉ ልትጠጡ ልትለብሱ ቢኖር ራሱ ማለት ነው እግዚአብሔር አምላክ በቤትሽ ላይ በጋዳጅ ላይ ከሌላ ጭንቀት ነው የሚሆን፣ ሙቀት ነው የሚሆን። ሰው ራሱን የሚያጠፋው ስለ አውቆ አይደለም እንዳትረጋጋ ጠላት ነፍሱን እያጨውታል። ጠላት ነፍሱን ሊያበላሽ በተለየ መንገድ የማይሆንበት ነገር ውሽ እያለ ነፍስሽን እግዚአብሔር አምላክ የሰጠን ነፍስን እንድታጥፊ እግዚአብሔር አምላክ ኑሪ ባለበት ምድር ላይ እንዳትኖሪ ያሰብሽበትን ቦታ እንዳትደርሺ የሚያደርገው ጠላት ነው። ግን የደስታ ምንጭ እግዚአብሔር ይወቅ። በጸሎት ድል አለ፣ በጸሎት ክብር አለ፣ በጸሎት እረፍት አለ፣ በጸሎት ደስታ አለ። ስለዚህ ጸልዩ። እግዚአብሔር አምላክ ስትጸልዩ ለእግዚአብሔር ፊቱን ስትፈልጉ እግዚአብሔር አምላክ የሚሰጠው አክሊል የተለየ ነው ማለት ነው። በዚህ ምዕራፍ ላይ በሌላ ቪዲዮ እንመለሳለን።